በዚህ ጋር እስኪ መልሱልኝ። እኔ በነገራችን ላይ ሳላየው እኔ መፍረድ አልፈልግም። ሳላየው ማየት ፈልጋለሁ ቪዲዮን። ይመስለኛል የሆነ ወጣት መፍረድ ሳይሆን እንደ አባት እንደኛ ቢሆንስ አዳምጪኝ። አንዳንዴ ይኸውልሽ፣ አንዳንዴ እሷ የደከመችበት፣ እሷ የተሰቃየችበት፣ እሷ መከራ ያየችበት ነገር ሊኖራት ይችላል። ቁስል ሊኖራት ይችላል። ቤታቸው ውስጥም ያለ ቁስል ሊኖር ይችላል። እኔ ግን ጨምጨምታውን የሰማሁት አንተ ብትኖርበት ችግር የለብኝም፣ ለሌላው ግን እንዲበላ አልሰጥም ስትል የሆነ እንደውም ከጎኑ ያለችው እህቱ ሚስቱ ትሁን እህቷ ትሁን የእሷ አላውቅም። አዎ እና እሱ እነቱ ነው። እኔ ሳላዳምጠው አሁን እዚህ ጋር እንደዚህ ነው ብዬ ማለት አልችልም ለማለት ፈልጌ ነው። ግን አባትን ያው የፈለገ ጥፋት ቢኖርበት አባትን ሚዲያ ላይ ማውጣቱ አይዶ ነው። ግን የራሳቸው ቁስል ይኖራቸዋል። አረብ ሀገር የሰራ ሰው ጭንቅላቱን በስነ ስርዓት አይሰራም። ትክክል አይደለም። አባቷ ነው የሚለው እንደዚህ። ሲቀጥል ደግሞ ሃይሜ ምን አለ መሰለሽ፣ አባቷ ምን አለ ደግሞ በቃ እንደ ልጅ እኔ እኮ ብሞት አለ የእናንተ ነው የሰራሁትም እኔ ነኝ አለ። አሁን እዚህ ጋር እኮ ሀቁ ማን ላይ እንደሆነም አልታወቀም። ሆነም ቀረም ምናልባት ሆነም ቀረም እኔ ያዘንኩት በምን እንደው ታውቂያለሽ ውዴ፣ የምትረዱኝ ነገር ምን እንደው ታውቂያለሽ። ሆነም ቀረም አባትየው አባቷን ሚዲያ ላይ ማውጣት የለባትም ነበር። እኔ የሚቆጨኝ እሱ ነው በቃ እንጂ እኮ ሊፈርም አሁን እኮ ሃይሚ ልንገርሽ፣ አሁን እኮ እሱ ተስፋ ቆርጦ ይመስለኛል ምንም የላትም መሰለኝ ልጅቷ አውጥቶ ከቤት ጥለዋታል ይመስለኛል። አባት ይመስለኛል የሆነ ጭምጭምታ ሰምቻለሁ እንትኑ ይመስለኛል እንደዚህ ቲክቶክ ላይ ነው። ቅድማል አንቺ ደግሞ አሁን ቅድም አላየሁም አልሰማሁም። አሁን ጭምጭምታ ሰምቻለሁ። ጩጬ ልጅ እኮ አልኩሽ ታጀራ ዩቲዩበር ሆንሽ። ዛሃራ እየነገርሻለሁ እኮ ጩጬ ልጅ አጠገቡ ያለችው ብዬሻለሁ። አላዳመጥሽኝም እንጂ ጩጬ ልጅ እንዲ ቲክቶክ ላይ አሳልፌ አይቼዋለሁ። የሆነች እንደውም እጇን መሰነዝር እንዲ ምትል ምናምን አይቼዋለሁ። ግን ቲክቶክ ላይ ነው። ሙሉ ቪዲዮን አላየሁት። ሙሉ ቪዲዮን ሳላየው ደግሞ እንደዚህ ነው ቢጤ አይዲያ መስጠት አለ። ልንገርሽማ ውዴ፣ እኔ እኮ መፍረዱ ሳይሆን ውዴ፣ አሁን እኔ እየተሰማኛለሁ ምን እንደው ታውቂያለሽ፣ ይሄ ሰውዬ ትልቅ ሰው ነው። ተስፋ ይቆርጥና ዳቆንም አንተ ምን የምን ዳቆን ነህ ብለው ያንቋሽሹትና አባትነቱ ዝቅ ያደርጉትና ይሰለቸውና እሺ በቃ ውሰጅ 100% ቢንቶ ውሰጅ ብሎ ፈርሞ እንቺ ንብረትሽን ብሎ ሊያስረክባት ይችላል። ኦኬ ልጅቱ የምትፈልገው ይሄንን ነው አይደለም? ቤቷን ትረከባለች። ንብረት አይደለም ንብረቱን ሰጣ። ከዛ በኋላ ግን እሱ ወድቆ ሞት አይቀርም። የሆነ ሰዓት ላይ ይሞታል ወይ ያልፍለታል ሰውየው። ከዛ በኋላ የሆነ ሰዓት ላይ እሷ በሱ ቦታ ልትሆን ትችላለች። ልጅ አላት ነው ያኔ እሷ ምን ያህል አባቷ ልጅ አላት። አዎ ልጅቱ ወንድ ልጅ ወልዳለች። ከሚገርምሽ ልጅ አላት በአባቷ ላይ ይሄን የሰነዘረኝ ልጇ ነገ ምንድን ነው የሚያደርግላት? እስኪ መልስ ምንድን ነው? እኔ በጣም የቆጨኝ ሌላው አይደለም፣ ጉዳቷን እረዳታለሁ። እህቶቼ አውቃለሁ፣ ስሜት ስደት ነው አይደለም። አሁን የእሷን ንግግርና የሰውየውን ንግግር ምናምን ለምን ሚዛና ያናረግም? አይተህ ነው እኮ ሰውየው ያለው ማታ እንፋጭበታለን አይመስልም? እኔ ነኝ የሰራሁት አለ። እውነት ሃይሚ የሰውየውን ንግግር አዳምጪውና ምንም አዳምጪኝ። እኔ ግማሽ ቲክታክ ነው ያየሁት፣ ሲሰነዛዘሩ ያየሁት። ከቤት አስወጥቶኛል ምናምን ስትል ሰምቻለሁ። ከቤት አባሮኛል፣ ተው መሄጃ የለኝም እያልኩ እየለመንኩት ከቤት አባሮኛል የምትለዋን ሰምቻለሁ። ግን ሚስቱቱን ልጅቱን አላውቅም። ከጎኑ ነጠላ የለበሰች ሴት አለች። ነጠላ የለበሰችውማ እህቷ ናት፣ ትንሽ እህቷ። እዛ ጋር ደግሞ ምን አለ መሰለሽ መክሪያታለሁ፣ ሺሻ እያጨሰኝ የማይሆን ታሪክ እየገባኝ መክሪያታለሁ። ሁሉን ነገር ሳደርግላት ከአቅሜ በላይ ሲሆን ወጥታ ሄደች አለ። እንደ አባት እኮ እኔ በእሷ በኩልም ሆኜ ለመፍረድ ስልሽ ድካሟን ስለማውቀው እረዳታለሁ። ግን የቆጨኝ አንገበገበኝ የአባቷን ማንቋሸሽ ሚዲያ ማውጣቷ ብቻ ነው እንጂ አንዳንድ ይኸውልሽ፣ ይሄ እኮ የአንቺ አመለካከት ሊሆን ይችላል፣ የሁላችንም አመለካከት ይለያል። ግን የእሷን ቁስል ደግሞ እኛ ቁጭ ብለን አላየነውም፣ የአባቷንም ቁስል ቁጭ ብለን አላየነውም። አሁን መፍረድ የሚችለው ሁለቱ ብቻ ናቸው። ተግባብተው ጨርሰው እዛው መጨረስ የነበረባቸው፣ የቤተሰብም ነገር ቤተሰብ መጨረስ የነበረበት። እሳቸው ደግሞ የሃይማኖት አባት ከሆኑ በሃይማኖት አባት
ይዘዋት ልጅ ናት መልሰዋት ቁጭ አድርገዋት ቢያናግሯት ብዙዎች ነገር ሊሰበሰቡ ይችሉ ነበር። አይዶ ነው ግን ቁስላቸውን የሚያውቁት ራሳቸውና ራሳቸው አውቃለሁ እኮ ውዴ። አሁን እናዳምጥና እስቲ አላቅም እናዳምጥ። የእሷን ቁስል እኮ ተረድቻታለሁ፣ አውቃለሁ። እኛም በእሷ ቦታ ብንሆን ቁስል ግን እኔ የቆሰልኩት የበልጥ የተናደርኩት ምንድን ነው? ኦኬ መጨረሻ ላይ አሸናፊ ሆና ተቀበለው። እናት አለች ቤት ውስጥ እናት አለቻት በህይወቷ አባቷ እኔ እንጃ። እኔ የአባትየው ያሳዝንሻል ነው እኮ ውዴ፣ ያሳዝናል እኮ። አረንድ በሙሉ አይን ለማየት እየፈራ ነው ሲያወራ የነበረው። ይህን እኔ እንጃ። ፈጣሪ ልቦና ይስጠን። ገንዘብ ነገሩ የመጨረሻ ዘመን ነው ያለንበት። ገንዘብ ተው በእናታችሁ፣ ለእሷም ልቦና ይስጣት። መተው ነው። እኛ ገና አሁን ጭንቀት አለብን። በቃ ዛሬ ሌላ ነገር ሌላ ነገር አውሪ። በቃ አሁን ቪዲዮ ሊለቀቅ ነው። ብሩክ ተመቷል እኮ ውዴ፣ ዛሩ ተመቷል እኮ ብሩክ። ምን ነው የተመታው? ትናንትና አስመታቸው አይደል እንዴ? አስመታችሁ እኮ መከረች። እንዴት ልጁ የኔ ነው ብለህ ትላለች። አስመታችሁ እኮ ዛሬ። ትናንት እኮ ተደባደቡ እኮ ከልጁ ጋር። ምን ትያለሽ? ባለጌ ናት ግን ባለጌ በጣም ደም እኮ በጣም ነው እንደፈሰሰው። ለምን በድንጋይ አልተፈነካከቱም? ለምን ይፈነከታል? በመልካም ነገር በሰራ መፈንከት አለ እንዴ? ይሻለና እኛ እንደቆ ጊዜ ያልሽ እየመከርሽ አልነበረ ውዴ? ኧረ እኔ እንጃ እንደው ወሰድ መለስ እያደረገ አንቺ ልንገርሽማ ሀይሚ፣ በማይመለከተኝ ቦታ ገብቻ ማለት ነው ራሴን አመመኝ። ትዝ ሲለኝ ስለ ልጅቱና ስለ ሰውዬው በእናትሽ ተይ ዊዛራ ወላሂ ራሴን አቁሚ በእናትሽ። እኛ ስንት የሚያስጨንቀን አለ። የራሷ ጉዳይ ነው እሷ። ቆይ አዳምጪኝ፣ አንድ ነገር የሚመለስልሽን እኔ ልመልስልሽ። ከዚህ በኋላ ትንፍሽ አትበይ። በቃ ልጅ እስከ ጥግ ድረስ ለአባት ማድረግ ያለበትን ግዴታ ነው ያደርጋል። ከዛ በኋላ ያለው ማን ይዘጋል ማለት ነው። በቃ እናት አባቷ ካሉ አሁን ደግሞ እንደ አዲስ ተመርቃ ሄዳ ሰርታ ትመጣለች። ሺሻ እያጨሰች ታዲያ ምንድን ነው? ለአባት ከዚህ በላይ አይደረግም እንዴ? ለሰው ልጅ ለማታውቂው እንኳን ነገር እኮ ታደርጋለች። ለአባቷ ማድረግ ካለባት ታደርግ። ምን አሁን ሰው ማን ይፈርዳል? ለልጅቷ ይፈርዳል። ትክክል ናት። 12 ዓመት ስደት ለፍታ ተባለ። ዝም በይ ዝም በይ። እነዚህ እሱስ ሙቅቅ ብሎ ያሳደጋት ዓመት በምን ይቆጠራል? ክሳል እየቀጠቀጠ ያሳደጋት የራሳቸው ጉዳይ። እኛ አንፈርድም። በቃ እኛ መፍረድ አንችልም። አይመለከትሽም። በቃ እኛ የገባንበት የሀይሚና የብሩክ ጉዳይ ራሱ አይምሯችን በጥብጧል። የነዛ የራሳቸው ጉዳይ። ቪዲዮ ሊለቀቅ ነው። ያለ ማታ እንገናኝ ባይ ወላሂ ሀይሚ በማያገባኝ በማይመለከተኝ ቤት ገብቼ አሁን ይኸውልሽ እዚህ ጋር ሲለቁ ሀይሚና ብሩኬ ከሆኑ ኦኬ እናያለን። ሌላ ሰው ከለቀቀ እኔ የምነግራችሁ ነገር ማናችሁም ሰው እንዳታዩ። በቃ ስሙኝ። ይቅርታ አድርጊልኝና አያለው ውዴ። ከተቀየምሽኝ ተቀየሚኝ። ፍቅር ሀይሚ አትይ። ጭራሽ አይምሮሽ ይታመማል። ልጅቷ ለምን ታያታለሽ አንቺ? ወይ ጉድ! ከመጀመሪያ ያወቅነው ሀይሚና ብሩክን አይደል እንዴ? ለምንድን ነው ሌሎቹን የምናየው? ምን ያደርጉልናል? የመለኛውን እኔ አይለታለሁ። አዳምጪኝ። ቆይ ሳሚልኝ አዳምጪኝ ውዴ። አዳምጪኝ ተረጋጊ ውዴ ተረጋጊ። ይኸውልሽ ፈልገው ነው ያመጡት፣ ፈልገዋት ነው ያመጡት፣ እየሰሩበት ነው። እሷ ደግሞ አዳምጪኝ። እሷ ከሌለችበት ደግሞ ስራው አይሰራም ነበረ ውዴ፣ አያምርም ነበረ። ምንም አላማረም። ሀይሚዬ በእናትሽ ምን ተማርሽበት? እስቲ የእናቴ ልጅ እስቲ ከነዚህ ልጆች አሁን ከነዚህ አይደለም አንቺ እሱን አይደለም የአብርሃምና የሩታን እንኳን እየታየ ነው። የእነሱ ይሻላል የለየለት። በቃ የእነሱ አንዴ አዳፕት አድርጓል።
በቃ እነሱ ሆን ከጅምሩ እስከ መጨረሻው ሰው በቃ እነሱን ቀጥታ ግርግዳ አድርጓቸዋል። እንዴት ነሽ? ሰላም ነው? እስቲ አዳምጪኝ አንዴ ለማዳመጥ እስቲ አዳምጪኝ። ሳሚልኝ ተሰቃየው። እኔ ጠላ ሃይላንድ ሙሉ ጠላ ጠጣው እኮ ምን ሳሚሊ ሰክራ እኮ ነው። አልሰከርኩም። ይኸውልሽ አንቺ እኮ ኩብዝ ጠላ ያሰካል። ሰው በተዘቀዘቀበት ቤት ተዘግዝቆ አንቺ ዘፈን ከፍተሽ ቁጭ ያልሽ ጀግና እኮ ነሽ ውዴ። ህይወትን መጠላ እኮ በዛ ነው። ምን ላደርገው እኔ ግራ ገብቶኛል እኮ ስቄን የወጣሁት ማለት ነው። ተረጋጊ። ዩቲዩቡን የከፈቱት ለመስራት ነው አይደለ? እየሰሩበት ነው። አስተካክሉ የምንላቸው ቃላታቸውንና ይሄ ስራ ደስ ስለማይል አስተካክሉ እንላለን እንጂ አትስሩ ማለት አንችልም። ምክንያቱም የሚያገኙት ነገር ሁሉንም ነገር የቤት ኪራይ የሚከፍሉት ብዙ ነገር የሚያደርጉት በሱና በሱ ነው አይደል እንዴ? አንቺ የቻይና ፕላስቲክ ሆዷን ተወገቧ ድረስ ግጥም አድርጋ ስራ መታ እርጉዝ ነኝ ብላ ቢገፉት የማይገፈተር ሆድ ይዛ መጣ። ሸውሃደ ሐረካት ምንድን ነው? እዳ ገባን እኮ ኢትዮጵያ ውስጥ ሳሚልኝ ይሄ የፕላስቲኩ የቂጥ አለ የምን አለ አሉ። የሁሉም አለ። እኔ ከዚህ በፊት የቂጡን ይዤ ሄጃለሁ። ከእኔም ይዤ ሄጃለሁ። የቂጡን ይዤ ሄጃለሁ። በቁምጣ የሚለበሰው የቂጡን ይዤ ሄጃለሁ። ለወሬሽም ቢሆን ክልክል ነው። ሃይማኖት ክልክል ነው። እናንተ ላደርግም አይደለም እኔ ልሸጠው ነው ይዤ ሄድኩት እንጂ ላደርግ አይደለም። እኔ እግዚአብሔር ይመስገን የራስሽን ነው ያማረ ቂጥ አለኝ ለመሸጥ ነው እኔ ይዤ ሄድኩት። በነገራችን ላይ እንጀሚላዬ እንዴት ነሽ? ሰላም ሰለቸን እኮ ስራ ነው። ኧረ ስሙ ወይ አንደኛችሁን ስሙ። እኔ ስራ አይደለም ነው የምለው። እኔ ይሄ ነገር ስራ አይደለም ሀይሚዬ። እኔ እንዴት እንደተገነዘብሽው አላወቅኩም እንጂ ይሄ ነገር ዝም ብዬ ነው ሳስበው ጭንቅላቴ ሌሊት ሁሉ እየተነሳ ሳሚልኝ አዳምጪኝ። ሳሚልኝ አዳምጪኝ። ስራ ሆኖ ይኸውልሽ ሙሉ ኮንፊደንስ ነው ያለኝ። ስራ ሆኖ ይሄ ካላለቀ እውነተኛ ነገር ህይወታቸው ላይ የተበጠበጠ ነገር ካለ 500 ሪያል አስገባልሻለሁ። አካውንትሽን ትልክልኛለሽ። እኔ እኮ አይደለም 500 አይደለ እህቴ። እኔ ብሩን ባይሆን አምንሻለሁ፣ ግን እኔ ደግሞ በቃ መለስ ያደርገኛል። በጣም ሙሉ ኮንፊደንስ አለኝ። ምክንያቱም አዳምጪ። የሰው ልጅ ይኸውልሽ ሪያሊቲውን አውቶ ሚዲያ ላይ አይመጣም። የፈለገ እንደዚህ ተቃራኒ መሆን አለብኝ። እውነት ነው። አዳምጪኝ። ቆይ ሳሚልኝ ተረጋጋ። አዳምጪኝ ሳሚልኝ። እኔ የምሬን ነው የማወራው። ሙሉ ኮንፊደንስ አለኝ። እኔ 500 ሪያል አስገባልሻለሁ፣ በአካውንትሽ ትልኪልኛለሽ። ስራ አይደለም ከተባለ ይሄ ሙሉ ልንገርሽ አይደል? አብሯት ላሳለፈችው ሴት ሀይሚ እንኳን ይሄን ነገር ቢያደርግ አውታ አሰጠውም ለሚዲያ። አስረግጬ ነው ማለት ይሄን እላለሁኝ። ኢትዮጵያዊነታችንን ረሳን እንዴ? ሲቀጥል ደግሞ እስቲ እንንገርሽ፣ ፍቅረኛ ናት ተብሎ ፍቅረኛዋ ነው ተብሎ እንኳን አይደለም አርግዛበት አይደለም ስሟን እንኳን ሲጠራብን እንዴት ነው የምንሆነው? የሚያንገሸግሸን። እስቲ እናስበው፣ ወደ ራሳችን እንመልስና እኔ ምንድነው ምንም ነገር የተፈጠረ ነገር የለም። አንቺ በስነ ስርዓት ስራሽን ስሪ፣ እነሱም ስራ እየሰሩ ነው። እኛም ደግሞ በስነ ስርዓት እናያለን። የምንችለውን እናስረዳለን፣ የማንችለውን እንተዋለን። ይሄ ሪል ነው። እንደዚህ ውጡ አግዢው የለም። አብረው ነው ያሉት። ይሄን ድራማ ይሰራሉ፣ ይሄዳሉ፣ ምግባቸውን ምሳ ቁርስ እየተባባሉ ይበላሉ። ወይ ጉድ! ወደ ቤታቸው ኢትዮጵያ ውስጥ እኛ ትናድግ ማለት ነው። የሆነ ነገር እንኳ ቤት ውስጥ ተወርቶ ወደ ውጭ ነውራችንን እዛው ቤት ይባላል፣ ጎረቤት እንዳይሰማው እና እንዴት በሚዲያ ያወጡታል? አይደለም ኖ ሳሚልኝ ራሱ ይሄን ያህል ከባድ ሚስቴክ መጥቶበት ለእናቱ ማያማክር ይመስልሻል? አይመስልም። ቅንጭላቴ እኮ ተበላሸ። አዳምጪኝ። ምክንያቱም ይሄን የሚያክል ጉድ ይዞ የእሱ ነው ቢባል እናት መጨረሻ ላይ ስትሰማ ስለምታዝንበት ብቻ ያሳውቋታል። ይሄን እመኝኝ።
እሺ እንዲህ ብሎ ነገር የለም፣ ምንም የለም፣ የተፈጠረም ነገር የለም። ድራማ እየሰሩ ነው። ዩቲዩቡን የከፈቱት ለስራ ነው። አስረግጠሽ ያዡ አለቀ። ምክንያቱም የሚያወዛግቡት ደግሞ እንዲሄድ ነው የክራን ክፍልላቸው ምንድን ነው የምናደርግላቸው? ላይክ ነው የምናደርግላቸው። በሱ ነው ሁሉንም ነገር እየሰሩ ያሉት። እነሱ ሲሰሩ አንቃወም፣ እነሱ ሲሰሩ አንበል። ስራ ነው የሚሰሩት፣ እንወዳቸዋለን። ስራቸውን ደግሞ ምንድን የጠላ ነው ንግግራቸውን፣ ቃላታቸውንና ምንድን የጠላ ነው። ይሄ ስራ ደግሞ ተደጋግሞ የኦዲየንስ ንግግር ስለሆነ ይደብረናል መጥቶ እንጂ ስራ ነው አለቀ። ገንዘብ የሚያገኙት የሚመነዝሩት ዶላራቸውን ነው። ቁጭ ብለን እኛ ደግሞ ምዘዙ ዶላራችሁን እያልን ላይክ ማድረግ ብቻ ነው የሚጠበቅብን። ፍቅሬ ደግሞ ሀይምዬ ይሄ ስራ ለመቆም የምትችይው ለትውልድ ያጠፋል። ያኔ እነሱ እንደ ኖርማል ነገር አውጥተውት ነው ነውሩን እንደ ኖርማል እየተጠቀሙ ስለሆነ ትውልድን ያጠፋል። ይሄ ዝም ብሎ ማርገዝ እንደ ኖርማል አሁን እሷ እንደዚህ አሁን ባል ያለው ሰው ነው እንደዚህ ተግለጥልጦ ዛያትዬ ፍቅረኛዋ ቢሆን አንቺ እስቲ የምርን ከራሳችን ጋር ነው እንጂ ፍቅረኛዋ ቢሆን አንድ ሴት ልጅ ከሱ ጋር አብራ ሆና ቺት አርጋበት ከሌላ ሰው አርግዣለሁ ብላ በጥፊ እየመታችሁ ቆሞ የሚጠብቃት ይመስልሻል? እዛው ጀልጧት ነው የሚሄደው በቦክስ። ኢትዮጵያዊ አትርሱ እንዴ! ኧረ ተው። በአሁኑ ሰዓት አባት በካደበት ሰዓት ግድ ልጄ ነው ሊል ነው። ኧረ እስኪ ዝም በየው ምንድነኝ አይነት ወጣ ሲጀመር 50 ነው ይላል። 50 ከብሩኬ 50 ከሱ ነው እንዲያረገዘችው ልጅቷ። ምንድነው 50 ነው የሚለው ሰው ልጅ ራሱ ሃይሜ እዛ ላይ አብ ሲጠይቀው ከተጣላችሁ ስንት ጊዜ ይሆናል ምናምን ሲል 2 ወር አለ። 2 ወር ከ6 ወር ሊሆን ታለ ታዲያ ፍቅረኛዋ። ኧረ እባካችሁ ወደ ራሳችሁ ተመለሱ እባካችሁ። ኧረ ቆይ ሃይሚዬ ከ6 ወር 2 ወር ተሆናቸው ተተጣሉ 4 ወር እስከሚሆናት አብረው ናቸው ማለት ነው። በሱ አባባል እንትን ነው ኖ ሲያገኛት አይኑን ጨፍኖ ነው የሚያገኛት ውዴ። እንደዛ ሊሆን ይችላል አላውቅም። እኔ አይደለም ግን እነሱ ሀገር ልጃገረድነት የለም እንዴ? ማን ነው የወሰደው ብለው እሱን ቢጠይቋት ምን አሁን ከነዴው ቡታጅራ ይኸውልሽ አንድ ነገር ልንገርሽ። በከተማ በኩል የገጠሩን አላውቅም። በከተማ በኩል አንድ ሴት ልጃገረድ ናት ከተባለ ወንድ ልጅ አይፈልጋትም። ሳሚልኝ ይኸውልሽ መስዬ አንድ ነገር አለ። ይኸውልሽ ይሄን ስራ የሚሰራው ጥቂት ሰው ነው። በከተማ ማንንም እንድንረግጥ አንችልም። ተግባባን አይደል መስዬ? የቡታጀራ ሴት የቡታጀራ ወንድ እያልን መርገጥ አንችልም። ለምን መሰለሽ? ይሄን የሚሰራው ለቢዝነስ የተባለው ነው። ሌላ ማህበረሰብ ደግሞ ውስጡ አለ። ተግባባን አይደል መስዬ? ሌላ ማህበረሰብ ውስጡ አለ። እኛ አያገባንም። ምክንያቱም ንጹህ ማህበረሰቦች ናቸው። ንጹህ ማህበረሰቦች እስካሉ ድረስ ደግሞ ማህበረሰቡን አንነካም። ቡታጀራ ላይ ቲክታክ ማን ነው ዩቲዩብ የሚሰራውን ልንረግጥ እንችላለን። በሀገር ግን ገባሽ አለ። እኔ ሲጀመር እንደዛ እያሉ የሚያወጡት አዳምጪኝ መስዬ አዳምጪኝ። ይኸውልሽ ከተማው ላይ ማህበረሰብ አለ አይደለ? እነሱ አያገባንም። ምክንያቱም ዶላር የሚበላው ሌላ የሚሳደበው ከተማው ለምን ምን አገባን? ዶላር የሚበላውን እንቀጠቅጣለን አይደል እንጂ ማህበረሰቡ እዚህ ጋር አይገባም አያገባውም። ምክንያቱም የቡታጀራ ሴት ብለን ሴቱን በሙሉ አንጨፈልቅም። የቡታጀራ እኔ ሲጀመር እዚህ ጋር ጥያቄ አለኝ። ግርዛት የቀረለት ነው ልጃገረድነት የቀረው ግርዛት የቀረለት ሳሚልኝ አይደለም። ቆይ ሳሚልኝ እዚህ ጋር አዎ ልበልሽ አይ ልበልሽ? ፍቅሬ አንዴ አይ ነው የምናው ነው አይደለም። አሁን እኔ ጠየቀችኝ ግራ ገብቶኝ ነው። አዎ ልበልሽ አይምጌ ይኸውማ እኔ ልንገርሽ ሆነሽ ነው ማለት ነበረባቸው። አይ አንቺ በድሮ በሬ ያረሳለ እንዴ? አሁን ቴክኖሎጂ በተራቀቀ የምን ልጅ ሀገር ቆይ ህልም አለኝ። አንቺ ማሽን ነው እንደሚወስደው አዳምጪኝ። የምን ማሽን ነው? ሲፈጠሩ ራሱ ይጠፋል። ዶክተሮቹ ሳሚሊን ተረጋጊ። ካምዳውን አንድ ነገር አለ። ህልመኛዋ ሀያት እኛ እዚህ ጋር የምንድነው ስሙ መሰለሽ የማዳም ዋይፋይ ስለተመቸን ነው ቁጭ ብለን የምናየው። ኢትዮጵያ ውስጥ ብዙ ላይ መለከቷቸው ይችላሉ ፍቅሮቼ።
የእውነት ነው። ያልተረዳችሁት ነገር አለ። እኔ ኢትዮጵያ ደርሼ ነው የመጣሁት። ከነም አያውቋቸው አሉ። ሶ አሁን እኛ ዋይፋዩ ተመችቶ ነው ድልቅቅ ብለን የምናየው። ከስንት አንዱ ነው ኢትዮጵያ ላይ ቁጭ ብሎ የሚያያቸው። ለምን ዋይፋይ ካርድ ሞላሽ ማለት ዩቲዩብ ገባሽ ማለት የለም ካርዱ፣ ቲክታክ ገባሽ ማለት የለም ካርዱ። ሶ ብዙ ላይ ይከታተሏቸው ይችላሉ እና በዚህም አታሳምኑ ራሳችሁ። ምክንያቱም ማህበረሰቡ ከተማ ውስጥ ታዲያ እንጂ ከተማ ውስጥ ያዋቸዋል ብዬ ነው። አይ ብዙም ላይተዋወቁ እኮ ይችላሉ። በአንድ ከተማ ላይ ሁሉም ሰው ይተዋወቃል ማለት ነው። ከባድ ነው። ግን ወላሂ የሀገራቸውን ስም እያጠፉ ነው። እውነት ለመናገር ወላሂ እያጠፉ ነው። የቡታጅራ ወንድ የቡታጅራ ሴት እየተባለ ወላሂ ምን እየፈመሱ ነው። እኛ ነን ፋራ፣ እነሱ አራዳ ናቸው። ፈምሳቸው ወደዛ ይሄ ሰግጦ መፈመስ ቡታጀራ ገባ። አያዶናይ ተነግሯቸው። ይልቅስ ጭንቅላት ካለን እርስ በርሳችን ቲክቶክ ያለን ዩቱብ ያለን እንበረታታ። ቆይ 85 ሰው አላችሁ፣ 85 ሰው አላችሁ። የጨረቃ ፋሚሊ ገላኔን ታቋታላችሁ። እየገባችሁ ሰብስክራይብ አድርጓት። ምክንያቱም የስደት እህታችንና እናሳድጋት። ገላኔ ነው የሚለው። አዎ ቲክታኳ ሂዱና ፕሮፋይሏ ስር ይመስለኛል። አይዶ ነው ፕሮፋይሏ ስር ይኖር አላውቅም። ፕሮፋይሏ ስር አላላችሁ ሰብስክራይብ አድርጓት። ሼር አድርጊልኝ እስቲ ሼር አድርጊልኝ እና ለስደተኛ እህቶቻችንማ መጠንከር አለብን። ራሳችን ተያይዘን ገላኔ አትወላውልም። ቤቷ ውስጥ ለብሩኬ ሃይሚ መጥፎ የእነሱን ስም ሲያነሱ አንስታ ነው ሃይሚዬ ሼር አድርጊልኝ ወይ ሀናን ወይ ሃይሚዬ ሼር አደርግላችኋለሁ። አሁንም ቆይ ሳሚልኝ፣ አሁንም ደግሜ እናገራለሁ። 88 ሰዎች አላችሁ። ኢንቦክስ ላይ ይመስለኛል ተቀምጧል። ሄዳችሁ ገላኔ ብላችሁ ሰብስክራይብ አድርጉ። ቢያንስ እሷን እናሳድጋት። ምንድነው የስደት እህታችን ናት። እናሳድጋት እባካችሁ እሺ። ምክንያቱም ራስ በራሳችን ካልተጋገዝን ካላደግን በስተቀር ማንም ያሳድገን የለም። ሰው እያደገ እየመነጠቀ ነው። እኛ ግን ማዳም ቤት ነው ያለ ነው እና እሷንም ሄዳችሁ ሰብስክራይብ አድርጓት። ቢያንስ ግፏት 91 ሰዎች አላችሁ። ሄዱና እሺ ሱራና ኤርጊሜ ናኤርጊ ከንሼ ነስር ነሽ ሶሬቲ ኢንቦክሷ ላይ ያለ አይደል? ለጥፋታለሁ ቤቴ ላይ ለጥፋታለሁ። ሼር አድርጉልን። ቢያንስ እድገት ይምጣ እስኪ በራስ በራሳችን። ይሄ እንትና እንዲህ ነው ከምንባባል ለሰው ቲክቶክ ነው አይደል ያለው? ቲክቶክ ነው። አዳምጪኝ ሳሚልኝ እኮ ማበዳችን ነው። ብሩክና እንትና ሃይሚንም ሰብስክራይብ አላደረኩም ያለ ጀግና ናት። አዳምጪኝ ሳሚልኝ ሰብስክራይብ ታረጊያታለሽ። ዩቲዩብ አላት፣ ቲክታክም አላት። ቲክታክ ላይ ፎሎ አርጓት። ዩቲዩባን ደግሞ ሰብስክራይብ አድርጓት። በቃ ሼር አድርጉልን። እሺ ሼር አድርጉልን። ሁለተኛ ደግሞ የምናገረው አንድ የማዳም ቅመም አለች። ድንገት ልታቋት ትችላላችሁ። ቲክታክ ላይ ጥር 16 ላይ እኔ ቤት አሁን ለቅቄያታለሁ። ግምጃዬ ትባላለች። የእሷም የስደት እህታችን ናት። በ16 ላይ ጌም አላት። ቢያንስ ጊፍት ባይኖራችሁ በታብታብ እንድትረዷት ብለን እንጠይቃለን። ውዶች ይወዳችኋለሁ። ካስከፋችሁ ሶሪ። አውሩ አሁን ችግር የለውም። እኔ የሚሳደብ ሰው ብቻ ነው የማልወደው። ሌሎቹን እኔ ሰብስክራይብ አድርጊያቸዋለሁ። እሷ የራሷን ጌም ነው የምትጫወተው፣ ብትጨፍር ነው ምናምን እና እሷም የስደት እህታችን ናት። እሷንም ዩቲዩብ አላት፣ ሰብስክራይብ አድርጓት። ጥር 16 ደግሞ ከጥምቀት በኋላ ደግሞ ጌም አላት። 116 ሰዎች አላችሁ። በተቻላችሁ አቅም ሼር ኮፒ ሊንክ እያደረግን ታብታብ እያደረግን እድገቷን እናፋጥናለን። ትገቡና ደግሞ የገላኔን ጨረቃ ፋሚሊ የብሩክና የሃይሚን ደጋፊ ሰብስክራይብ አድርጓት ገብታችሁ ውዶቼ፣ ፍቅሮቼ፣ ማሮቼ። እሺ እኛ እርስ በራሳችን እንደግ። ለመሰለሽ ሌላውን እናሳድጋለን። እኔ ግምጄም ፎሎ ማርጊያታለሁ፣ ሰብስክራይብ ማርጊያታለሁ። ከኛ ውስጥ አንድ ሲከፍት ሰብስክራይብ እያደረግን ማሳደግ። ምክንያቱም
እኛም ስናድግ አንድ ሰው እያሳደግን ቅን ብንሆን ምንም አይከፈልበትም። ቅን መሆን ነው ጥሩ ያልሆነው። ቅን ከሆንን እኛም እናድጋለን፣ ጭንቅላትና ቅንጭላት ነው ያለው። አብረን እናድጋለን ማለት ነው። ቅንጭላት ይለያል። እርስ በራሳችን እያደግን እንሂድ። እርስ በራሳችን እየተደጋገፍን አንድ ቪዲዮ የሆነ ሰው ሲለቅ ላይክ፣ ሼር፣ ኮፒ ሊንክ እያደረግንለት ሌላውንም እንደዚህ የሁላችንንም እየተደራረግን እርስ በራሳችን ካላደግን በስተቀር ማን ሊያሳድገን ነው? ማን ሊያሳድገን? ማንም አያሳድገንም። እራሳችን እንተሳሰብ። ከማዳም ቤት ለማውጣት ከብዙ ነገር እንትን ለማለት እርስ በርሳችን